ሰላም ጤና ይስጥልኝ ክብራትና ክብራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? የከበረ ሰላምታችን በያላችሁበት ይድረስ ዘንድ የሁልጊዜ ምኞታችን ነው። ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ። ሁሌም እንደምንለው ቪዲዮዎቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በታላቅ አክብሮት እንጋብዛለን። የትግራይ ኃይል አባላት ሰልፈኞች ለአምስተኛ ቀን የመኪና መንገድ ዘግተው መዋላቸውን መረጃዎች አስረድተዋል። ጥቅምት 6 2018 ዓ.ም ወደ አዲግራት ከተማ የሚያስገቡና የሚያስወጡ በሶስት አቅጣጫ የተዘጉ መንገዶች ከምሽቱ 12 ሰዓት መከፈታቸውን ያገኘነው መረጃ ያስረዳል። ከእንዳስላሴ ሽረ፣ አክሱም፣ አድዋ፣ ተንቤንና ሌሎች አካባቢዎች ወደ መቀሌ የሚያስገቡ ዋና የመኪና መንገድ በትግራይ ደቡባዊ ምስራቅ ዞን ሀገረ ሰላም ከተማ ነው የተዘጋው። ከጠዋቱ 1 ሰዓት መንገዱ የዘጉ የትግራይ ኃይል አባላት የተሰዉት ቤተሰብ አባላት ይደግፉ፣ የቆሰሉት ይታከሙ፣ የሰራዊት ድምጽ ይሰማ፣ የሰራዊት መብት የማያከብር መሪ ይውረድ፣ መሪ ፍረድ ወይ ውረድ፣ የደሞዝ ጥያቄያችን ይመለስ፣ የቤት መስሪያ መሬት ይሰጠንና ሌሎችንም መፈክሮች ማሰማታቸውን ያገኘነው መስረጃ ያስረዳል። ጥቅምት 3 ቀን 2018 ዓ.ም የጀመረው የትግራይ ኃይል አባላት ሰልፍና ተቃውሞ ያዳመጠው የክልሉ ጊዜያዊ አስተዳደር የሰራዊቱ ጥያቄ ለመመለስ ያስችላል ያለው መመሪያ አውጥቻለሁ ማለቱ የሚዘነጋ አይደለም። ዘገባው የቲክቫህ ነው። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ስለተከታተላችሁን ከልብ አድርገን እናመሰግናለን። ሁሌም ቪዲዮዎቻችንን ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ደውሏን በመጫን ሰብስክራይብ አድርጋችሁ በየዕለቱ የሚቀርቡ መረጃዎች ወደ እናንተ የሚደርሳችሁ ይሆናል። አስተያየቶቻችሁን በኮሜንት ላይ ጽፉልን፣ በጣም ደስ ይለናል። ፎረስት ሚዲያ ተአማኒ፣ ሚዛናዊና ተጨባጭ የሆኑ መረጃዎችን ወደ እናንተ የሚያደርሳችሁ ይሆናል ማለት ነው። ፎረስት ሚዲያ ላይ ከተከታተላችሁ ለእናንተ የሚጠቅሙ መረጃዎችን የምናካፍላችሁ ይሆናል። በያላችሁበት ሰናይ ጊዜ